ለበርካታ ጊዜያት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የውጭ ምንዛሬ ጨረታን ያካሂዳል። በዛሬው ዕለትም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ ያካሄደ ሲሆን በዚህም የዶላር ምንዛሬ ዋጋ እጅግ ባልተጠበቀ ሁኔታ ከፍ ብሏል። ምን ያክል ከፍ ብሏል? ዕለታዊ ምንዛሬስ ዋጋ በጥቁር ገበያ ከምን ደርሷል? ሙሉ ዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 12 2018 ዛሬም እንደተለመደው ዕለታዊ ምንዛሬ ዋጋ ከምን ደርሷል? በተለይ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ አካሄዶ የዶላር የጨረታ ለቀረበበት ዋጋ እጅግ ባልተጠበቀ ሁኔታ ከፍ ብሏል። ለመሆኑ ምን ያክል ነው ከፍ ያለው? እንዲሁም የጥቁር ገበያ በዛሬው ዕለት ከምን ደርሷል? የሚሉትን የ18 ሀገራትን መረጃ ካተን ይዘንላቸው ቀርበናል። በተጨማሪም ከቪዛ ጋር በተያያዘ አዲስ መረጃ ተሰምቷል። ይህም እንግዲህ ኢትዮጵያ ላይ ተጥሎ ስለነበረው የቪዛ እገዳ በተመለከተ አነጋጋሪ የሆነ መረጃ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክቡራን ተመልካቾቼ እንደሚታወቀው የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ ሲያቀርብ የጥቁር ገበያ እጅግ በከፍተኛ ሁኔታ ይቀንስ እንደነበረ ለበርካታ ወራት ተመልክተናል። ለመሆኑ በዛሬው ዕለት በዚህ ሰዓት እንግዲህ ምን ያክል ቀንሷል፣ ምን ያክልስ ደግሞ ይጨምራል የሚለውን ወደ እናንተ የምናደርስ ይሆናል። ከዛ በፊት በዛሬው ዕለት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ አቅርበዋል። በዚህም የውጭ ምንዛሬ ጨረታ የዶላር አማካኝ ዋጋ እጅግ ባልተጠበቀ ሁኔታ ከፍ ብሎ 159 ብር ከ98 መድረሱን ይፋ አደረገ። የኢትዮጵያ ብሔራዊ ባንክ ይፋ ባደረገው መግለጫ መሰረት በገበያው ውስጥ አሁን ከፍተኛ የውጭ ምንዛሬ ፍላጎት መኖሩን የሚያሳዩ ውጤቶች ተመዝግበዋል ይላል። ባንኩ ለዚህ ጨረታ ያቀረበው የዶላር ዋጋ 500 ሚሊዮን ያቀረበ ሲሆን ከንግድ ባንኮች በኩል የቀረበው አጠቃላይ የፍላጎት መጠን ግን ከቀረበበት አቅርቦት በእጥፍ በመጨመር 1.06 ቢሊዮን ዶላር ሆኖ ተመዝግበዋል። በጨረታው ላይ በአጠቃላይ 30 የንግድ ባንኮች የተሳተፉ ሲሆን ከነዚህ ውስጥ 14ቱ ባንኮች ብቻ ጨረታውን አሸንፈው የውጭ ምንዛሬ ማግኘት መቻሉ ተገልጿል። በዚህም ዕለታዊ ምንዛሬ ዋጋ ተመን ዝርዝርን ስንመለከት የመቁረጫ ዋጋው 159 ብር ከ62፣ ከፍተኛ የቀረበ የማሸነፊያ ዋጋ 160 ብር ከ90፣ ዝቅተኛ የቀረበ የማሸነፊያ ዋጋ ደግሞ 157 ብር ከ30 ሆኗል። በዛሬው ዕለት ዕለታዊ ምንዛሬ ዋጋ በጥቁር ገበያ ከምን ደርሷል? አንድ የአሜሪካ ዶላር ከትላንቱ እንግዲህ ወደ 3 ብር አካባቢ ቅናሽ በማድረግ 184 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18440 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ86 ሳንቲም ሲመነዘር 100 ዩሮ 21686 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 255 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25590 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 49 ብር ከ85 ሳንቲም ሲመነዘር 100 የዱባይ ድርሃም 4985 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 606 ብር ከ80 ሳንቲም ሲመነዘር 100 የኩዌት ዲናር 60680 የኢትዮጵያ ብር
በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ70 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 500 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50000 ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 490 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 134 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13420 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው መግቢያ ላይ እንዳያችሁት ከቪዛ ጋር በተያያዘ አነጋጋሪ መረጃ ወጥቷል። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየውን ተባባሪነት አናሳ ነው በሚል በኢትዮጵያ ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት አሁን ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ አገራቸው በመመለስ ረገድ መሻሻሎች ለታዩ ገደቦች እንዲነሳ በዚህ ሰዓት ወስኗል። አባል ሀገራቱ ኢትዮጵያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠየቁ የሚያስፈልጋቸውን ቅድመ ሁኔታዎች ማንሳት እንዳይችሉ፣ የህብረቱ አባል ሀገራት ከሁለት ጊዜ በላይ ወደ ህብረት አባል ሀገራት ለመግባት የሚያስችለውን ቪዛ ለኢትዮጵያን መስጠት እንደማይችሉ፣ እንዲሁም የዲፕሎማቲክ ወይንም የሰርቪስ ፓስፖርቶች የያዙ ኢትዮጵያን ቪዛ ሲፈልጉ መደበኛ የቪዛ ክፍያ ለመክፈል እንደሚገደዱም ይታወሳል። መደበኛ ቪዛ ለማድረግ የሚጠየቀውን የ15 ቀን ጊዜ ወደ 45 ቀን ከፍ እንዲል ተወስኖ ነበር። አሁን ግን ይህ የቪዛ እገዳ ሙሉ በሙሉ መነሳቱ እጅግ በጣም ለበርካታ ኢትዮጵያኖች ትልቅ ስኬት እንደሆነ ተገልጿል። በሌላ በኩል ከዚህ ቀደም በሰሜን ኢትዮጵያ ጦርነት ምክንያት የአውሮፓ ህብረት ለኢትዮጵያ ድጋፍ መስጠት አቋርጦ የነበረውን የበጀት ድጋፍ መልሶ ማስጀመሩ በዚህ ሰዓት የወጣው ሪፖርት አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ ዕለታዊ ምንዛሬ ዋጋ እንዲሁም ሁለቱን መረጃዎች ወደ እናንተ አድርሰናል ማለት ነው። እናንተ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።